ኤፋ አረ የሆኑ ማላቃቸው ሰዎች እኮ መጥተው እኮ ይዘውኛል እኮ እኔን ተይዣለሁ። የሆኑ ማላቃቸው ሰዎች መጥተው ይዘውኛል እኔን። ለማን ናቸው? መጥተው ብለህ ቀረ እኮ አንተም አላቃቸውም ጭራሽ። እኔ መጥተው ብለህ ቀረ የማያደርጉት ነገር የለም። ምንድን ነው የመጡት? እኔ አላቅም። መጥተው ያደረጋችሁትን ነገር እናንተ ታውቃላችሁ ምናምን። እኔን እያስፈራሩኝ ነው። የሆነ ሌላ እቃ ሁሉ ምናምን ይዘዋል። የሆነ እቃ ሁሉ ይዘዋል። ከታች ዘበኛ ጥራ አንዳቸው እንዳይወጡ ነው እስከመጣ ድረስ አንዳቸው ነገርኩ። አረ ኤፍሬም ሌላ እቃ ይዘዋል እኮ ነው የምነግርህ። ምን ሆነህ ነው? አዳምጠኛ ነኝ። ሰማይ አንዳቸው ቢወጡ ጸቡ ካለ ጋር ነው። አንዳቸው እንዳይወጡ ከታች ይጠብቀናል። ኧረ ነፍ በጣም ብዙ እኮ ናቸው። ብዙ ናቸው። አልችልም። እኔ ዘበኛ መጥራት መውጣት አልችልም። በቃ ያው መጣሁ። ስራ እየሰራሁ ነበር ትቼው መጣሁ። በቃ እሺ አፍጥነው ናሽ እኔን ይዘውኛል። ለማንኛውም መንቀሳቀስ አልችልም። ኤፍሬም ተረጋጋ። እኔ መጣሁ። ወንድማችን ላይ የተደረገው ነገር ልታክ ትችላለህ። ያን ነገር ብቻ በጸባይ እንድትነግረኝ ይፈልጋሉ። ምንም ነገር አልፈልግም። ለቅቄ ልውጣ፣ ይዣቸው እወጣለሁ። ኤፍሬምም ሳይመጣ ግን በነገራችን ላይ ባለ ቡታጅራ ዩቱበሮች ማለት ነው በጣም ሀለሌት ናቸው። በጣም ፍቅር ነው። አሁን ለአብርሃም አንደኛቹ ሚስጥር አውጣለሁ፣ አንደኛቹ ከሩታ ጋር፣ አንደኛቹ ታብራጎ ሆናችሁ እዚህ ኩላ ውስጥ ነገር ያስገባቻቸው እናንተ ናችሁ። በነገራችን ላይ ማለት ነው። ግን ደግሞ ብቻ አላውቅም። ኤፍሬም ራሱ ጤነኛ አይመስለኝም። ሩታም ጤነኛ ትመስለኝም። እንደውም ሳስበው አሁን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ውዶቼ ላይክ ሰብስክራይብ የምታረጉኝ አመሰግናለሁ ማለት ነው። ቤተሰብ ያልሆናችሁ ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እስኪ እንየው እንግዲህ ኤፍሬም ቤት ሄደው ጓደኛውን እያስጨነቁ ነው ማለት ነው። የአብርሃም ጓደኛ ነው ተብዬዎቹ ማለት ነው። እስኪ እናያቸው። እንደማታውቃለህ ወንድሙ እንደሆነ አውቃለሁ። ይሆን እንደተደባበሩ የሆነ ነገር እንዳለ አውቃለሁ። ግን አንድ የጠበቀኝ ብሎ ውጭ የወጣ ስልክ የሚያወራው ነገር አለ። አላውቅም። እሱ ምን እንደሚያወራ ደግሞ እኔ አላውቅም። የተደረገ ነገር የምታውቀው ኬዝ የለም። ለመናገር እሱን የማውቀው ኬዝ የለም። ምንም ለመደባበቅ ግን ነው። ኧረ የደበኩ አይደለም የወረው እኮ ነው ማለት ነው። የት ነው? እነ ሩታ ቤት ሄደዋል። ማን አንተ? የት ነህ? የት ነው ኤፍሬም? ምን ነው ኤፍሬም? እዚህ ነው ያደረኩት። በነገራችን ላይ ይሄ ልጅ እንግዳ ጓደኛው ሊሆን ይችላል። ምን ያውቃል? ወንድምየውን ስለሚያደርገው ድርጊት ምንድን ነው የሚያውቀው? እስኪ እናንተ ንገሩ። እንደዚህ ሰው በተኛበት ሰውን እንትን የሚሉት ማለት ነው። በጣም ባለጌዎች ናቸው። ደውል ብሎ ታያቸው አይደለም መጣሁ አቤቱ ለሰው ሂድ ወይስ ትንሽ ቆይተን ሞክረንለት ማንም አይደለም። በቃ እዚሁ መጣላና መጣሁ አለ። አንድ ነገር ብታወራው ሰምተኛል። ምን አልኩኝ? ደወልኩለት ሲመጣ አልኩት እኮ መጣሁ አለ። እንጠብቀዋለን፣ ችግር የለውም። 5 ደቂቃ ነው እዚህ ጋር ከሆነ ደግሞ አንገት ነው ከዚህ
ዛሬ የመጨረሻ በጉልበት አይደለም ሰማኝ፣ በጉልበት አይደለም እያደረግን ያለ ነው። እኛ እየተደረገብን ያለው ከጉልበት በላይ ነው። ሰምተኛ ምንም ታውቀው ይመጣል ማለት አንተ። ቆይ ይሄ ልጅ ታዲያ ምን ያርክ እንዴ? ምንድን ነው የሚያደርገው? ደወልኩለት። ታውቀው ነገር የለም ማለት ያ ቃል አውቆ ነው። ማውቀው ነገር የለም አረ ምንም ታውቀው ነገር የለም። አባቴ ሞት ማውቀው ነገር የለም እኮ። አንተ ማታውቀው ነገር ከሌለ እዚህ ቤት ብቻ አድረህ ጠዋት ሲወጣ እንዴት ጥሎ ሲወጣ በሰው ቤት እንዴት ጥሎ ይሄዳል? መጣው ነው ሩታ ጋር እንዴት ይኸውልህ፣ ስማኝ ሲደውል እኮ ሰማሁ። አሁን እኮ መጣው ነው ሩታ ጋር ቁርስ እንበላለን አለኝ። ቁርስ በልተሃል አለኝ። አልበላሁም። መጣው ነው ሩታ ጋር ነኝ አለኝ። ሩታ ተብላ ትሰማኛለህ? ስማ ነው ዮናስ ትሰማኛለህ አይደል? አንድ ነገር ልንገርህ። አሁን አብርሃም የኤፍሬም ወንድም ነው። ወንድሙ ራሱ ላይ መተት አሰርቶበት ይሁን ምን አሰርቶበት ይሁን አናውቅም። ሰማኝ አይደለም? በሱ ምክንያት አብርሃም እሱ ነው ያለው። ሂድ ስትለው ነው የሚሄደው። በአንድ ሰው በሁለት ሰው ትእዛዝ ነው ያለው። ያን መሰለች። በሱ ምክንያት እኔ የማውቀው ነገር የለኝም ወንድሜ። እኔ የማውቀው ነገር የለኝም። አባቴ ነው የማውቀው ነገር የለኝም። እንደዚህ ነገር አትማል። ሌባ ቀርቦ ነው የሚለው። አትማል ሌቦች እኮ። እሺ ደውዬለታለሁ። አሁን ይመጣል። መጣሁ ብሎኛል። 5 ደቂቃ መጣሁ ብሎኛል እኮ። 5 ደቂቃ እሱ ምን መጣሁ ብሎኛል። ይመጣል። አሁን በመኪና ነው የሚመጣው እኮ። ይመጣል። በቃ እዚህ ቅርባ እንዴ ወይ ያለ ምን ያርጋችሁ? ግራ የገባኝ ነገር ለማንኛውም ኤፍኤም ሲመጣ ቤተሰብ ማለት ነው። እዚህ ጋር ይሄ ልጅ እንግዳ ነው የመጣው አይደል? ጓደኛው ሊሆን ይችላል። እሱ ምን አገባው? ስለምን ያውቃል? ስለ አብርሃምና ስለ ወንድምየው ምን ያውቃል? ስለ ኤፍሬም እንደመጣ ይዘዋለሁ። እዚህ አንገቱን ነው የሚይዘው። በቃ በረላይ ትወጣለህ። አንድ አይነት ሌላ አይነት ሪያክሽን ብታሳይ ፊት ላይ በአንተ ነው የሚመሰሱት። እሺ ደውልለታል። በየትኛውም አጋጣሚ እዚህ ቤት ቤተሰብን ግራ ግብት ያለኝ ነገር ምን አለ መሰላችሁ? እዚህ ጋር እናንተ እንደዚህ ደርሳችሁ የምታለቀልቁት ኤፍሬም ወንድሙ አይደል እንዴ ነው? እናንተ ከዚህ ቀደምም በትዳራቸው ላይ ድራማ ስትሰሩ ነበር። አሁንም የባሰ እንዲጋደሉ ነው የፈለጉት። የምሬ ነው። ታልተጋደሉ እነሱ እንትን አይሉም። በቃ እናንተ ጥሩ ከሆናችሁ አብርሃም ከሩታና ከእንትን ለይታችሁ ጸበል መውሰድ፣ እናንተ የእውነት ጓደኛ ከሆናችሁ እንጂ የእውነት እንዲባሉ እያደረጋችሁ ነው ያላችሁት። የሆነ ነገር አርገባይ አይደኛል። ምንም ማለት ነው። ለምን ተሳይኛለህ? ምንም ማለት ነው። ውሳኔ ነው። ካሁን የሰው ህይወት ላይ ስትወስኑ ግን አንድ ነገር ተንፍሽ እላለሁ ብትል ግንባርም በጥይት ነው ወይ አርቄ ነው የምወጣው ወይ ደፋለሁ። በጥይት ነው የምልህ። ምን አገባው ልጁ? ሲጀመር የቡታጅራ ወንዶች ወንድ አይደላችሁም፣ ልጦች ናችሁ። ወንድ ደግሞ እንሸታለን ትላ ወንዶች አይደላችሁ ሴቶቹ። አሁን ያለበት ደወልኩለት። ምን አደረኩ? ተረጋጋ። ለምን እንደዚህ ውስጥ ትገባለህ? ለምን ሰው ልጅ ትላለህ አንተ? ለምን እንደዚህ ውስጥ ትገባ? ተረጋጋ። ቆይ ድጋሚ ደወልለት። በእናንተ ምክንያት ኮማ ውስጥ የገባ ሴት አለች። ሰማኝ አይደለም? አሁን የውሰኛ ሰው አለ። ኤፍሬም አልመጣም። እስከዚህ ሰዓት ጠበቅ ነው። ተይዣለሁ በል። ደውልና ቶሎ በል። ደውልለት። አንዴ ቁጥር ተይዣለሁ ይበለው ተይዣለሁ በለው። አግደውኛል በለው። ቶሎ በል። ሌላው ይተፋሽ እሽፍ ላለሁ ሌላው ለፈልፋለሁ አይተዋል። እንዴ ተረጋጋ። ኧረ የሆኑ ማላቃቸው ሰዎች እኮ መጣው እኮ ይዘውኛል እኮ እኔን ተይዣለሁ። የሆኑ ማላቃቸው ሰዎች መጣው ይዘውኛል እኔን። መጣው ብለህ ቀረ እኮ አንተም አላቃችሁም ጭራሽ። እኔ መጣው ብለህ ቀረ። የማያደርጉት ነገር የለም። ምንድን ነው እኔ አላቅም። መጣው ያደረጋችሁትን ነገር እናንተ ታውቃላችሁ ምናምን። እኔን እያስፈራሩኝ ነው። የሆነ ሌላ ዕቃ ሁሉ ምናምን ይዘዋል። የሆነ ዕቃ ሁሉ ይዘዋል። ከታች ዘበኛ ጥራ አንዳቸው እንዳይወጡ ይቀመጣሉ። ምን ፈልገው ይፈልጋል? ከዚህ በፊት እየተገናኘን ነው ብለኸኛል። ወንድማችን ላይ የተደረገው ነገር ልታውቅ ትችላለህ። ያን ነገር ብቻ በጸባይ እንድትነግረኝ ይፈልጋሉ። ምንም ነገር አልፈልግም። ለቅቄ ልውጣል፣ ይዣቸው እወጣለሁ። ኤፍሬምም ሳይመጣ ግን እንድትነግረኝ ይፈልጋሉ። እኔም እንደማቅጣቃለህ ወንድሙ እንደሆነ አውቃለሁ። ይሆን እንደተደባበሩ የሆነ ነገር እንዳለ አውቃለሁ። ግን አንድ የጠበቀኝ ብሎ ውጭ የወጣ ስልክ የሚያወራው ነገር አለ። አላውቅም። እሱ ምን እንደሚያወራ ደግሞ እኔ አላውቅም። የተደረገ ነገር ምን የምታውቀው ኬዝ የለም?
በእውነት ለመናገር እሱን ማጥቆ ኬዝ የለም ምንም ከቤት ለመደባበቅ እንዳት ግን ነው እኮ አይደለም ይወሩ እኮ ነው አንተ ጋር ይወራል እኮ ነው በቢስ የሚደውልለት ሰው አለ አንዳንዴ መጣ ጠብቀኝ ምናምን ብሎኝ ወጥቶ ይደውላል ስልክ ግን ከሱ ጋር እንደተደባበሩ ምናምን አውርቶኛል መደባበር ብቻ ሳይሆን የሆነ ኬዝ እንዳላቸው ወጣላ እኔ ወንድሙ እንደሆነ የማውቀው እንደዚህ አይነት ኬዝ ውስጥ መግባታቸው አላውቅም ሌላ አይነት ጣጣ ውስጥ ግን የሆነ ረጅም ስልክ ያወራል እየወጣ የሆነ ልሳል ስለዚህ ልደብቅ ፈልጌ አይደለም ለምን ምን ቢዋሻለሁ ነው ስለዚህ አንተ ምንም ማውቀው ኬዝ የለም እኔ ላምን አልችልም ምንም ማውቀው ኬዝ የለም የምትለኝ ምክንያቱም አንደኛ ጓደኛ ነው ወንድሜ እኔ ለምን አንተ እንኳን እኔ እናንተ አታቀኛለህ አይደለ ባቀነ እውነቱን ለምን አልነግርህም ምን ችግር አለው እንደዚህ ያስጨነቀሽኝ እንዴ ከዳለ ቆርጣለሁ ፈልጣለሁ እያልከኝ እኮ ነው አይቀርም ይኸውልህ እኔ አብርሃምን ምን አደረኩ ደውላልከ ደውልኩ እኮ አማጣው እኮ አማኑ እስካሁን የለም ስለዚህ እሱ ሊመጣ ሊቆይ ይችላል ብሩኬ ወይ እሱ ሊመጣ ሊቆይ ይችላል ስለዚህ ኤፍሬም የለብንም ብሏል ኤፍሬም እስካሁን አልደረሰም ሊመጣ ወይ ደግሞ የሆነ ነገር ይዞ ሊመጣ ይችላል ባለፈው በእንትላቸው የተባለው ኬዝ አለ እሱ ከሚሆን ቀጥታኛ መምጣቱ አይቀርም አይደል ከርቀት ሰው ከታች ማየት ካለብን እኔ ከዛ በኋላ ኤፍሬም ብቻውን ነጥለን ማየት ካለብን ይዘን እንሄድ ደግመህ ስልኩኛ ጋር ይሆናል ስልክ ኤፍሬም የነኛ ስትፈልገን ታገኘናለህ ኤፍሬም እዛ ነው ብሏል ሲዲው ላውደር አይመለከትም ምንድን ይፈልገው ታረጋጋሽ ወሰዱ ብታል ስልክህን ስትፈልግ ማለት ነው ደውልልን ኤፍሬምኛ ይደውልልንሽ የዛኔ በቃ ይኸውልሽ ቀጥታ ስልክ ይደውላል አይደል ኤፍሬም እሱ ጋር ላውድ አድርገን እንሰማዋለን እሱን ጣረ ምናምን ብቻ ነው የምንለው ስለዚህ ባለቀው በቃ እንጣ አንተ ደግሜ ይወጣለሁ ይሄ ልጅ ስልክ ይዘውበት ሄዱት ለምንድን ነው የሰው ስልክ እንደዚህ እነሱ ማን ስለሆኑ ነው በጣም ባለጌዎች ናቸው የምር ቁልፉን ያዘው ለአብርሃም አስባችሁ አይደለም ለአብርሃም አስባችሁ አይደለም ምድር ደግሞ ሽጉጥ የሆነ ወይ የልጆች መጫወቻ ይሆናል ሽጉጥ እንደው አተኳኮስ ታውቃላችሁ እንዴና በጣም ነው የሚያናድዱት አንተ መጣ ነው ቁልፍ ነው ይዘው ዝጋው በምንም አይደለም ሌላ ተካው አይደለም በምንም አይደለም አንድ ደረሰ እንጠይቀው የቱ ጋር እንደደረሰ ቢነግረን አሪፍ ነው አማን ወደዛ ያልክ ስለዚህ የሆነ ነገር እያደረገ አማኑ